ፓርቲያችን ብልጽግና ዘመኑ ከደረሰበት እድገት ደረጃ ለመድረስና ሀገራዊ ሁለንተናዊ ብልጽግና ለማረጋገጥ ከትምህርት ውጪ የማይታሰብ መሆኑን በጽኑ ያምናል። ስለሆነም የትምህርትን ስብራት ለመጠገን ዘርፉን በጥልቀት በማጥናትና ዘመኑን የዋጀና መዳረሻ የተለመ የትምህርትና ስልጠና ፍኖተ ካርታ ተዘጋጅቷል። በዚህ መሰረት አዲስ የትምህርትና ስልጠና ፖሊሲን በመተግበር በሀገራችን ታሪክ ለመጀመሪያ ጊዜ እውን የሆነውን የትምህርት ሕግ በማውጣት ስርዓተ ትምህርት በማሻሻል የመምህራንና የትምህርት አመራር አስተዳደር ስርዓት በመዘርጋት ተጨባጭ ውጤቶች ተመዝግበዋል። አዲሱ ስርዓተ ትምህርታችን ሀገራዊ እሴቶችን ዓለም አቀፋዊ እሴቶችን ሀገራዊ አውድ በማስያዝ በሀገር በቀል እውቀቶች የተቃኘ የዘመኑን የመማር ክህሎትና የትምህርት ፍልስፍና ያካተተ የተማሪዎችን የአንድ ሙያ ባለቤት እንዲረጋገጥ የሥራና ተግባር ትምህርትን ተግባራዊ ያደረገ ትምህርት ከዕለት ተዕለት ሕይወት ጋር የተሰናሰለ እንዲሆን ግብረ ገብነትን ያላበሰ ብቃትን መሰረት ያደረገ ሆኖ በትግበራ ላይ ይገኛል። የተማሪዎች መጽሐፍት ጥምርታን በተመለከተ በሁሉም ትምህርት አይነትና በሁሉም ትምህርት እርከን አንድ ለአንድ ለማድረስ ችለናል። በቀድሞ ትምህርት ስርዓት ውስጥ ያልነበሩ የትምህርት ቤት ምገባ፣ የትምህርት ቤት ቁሳቁስ፣ የትምህርት ቤት ዩኒፎርምና ከፍተኛ በጀት በማቅረብ በትምህርት ጥራት ከማረጋገጥ የተማሪ ውጤት ከማሻሻል ባለፈ የብዙ ወላጆችና ተማሪዎችን ጭንቀትንና ሸክምን ያቃለለ ማህበራዊ ፍትህ ያረጋገጥንበት በመሆኑ በቀጣይ ይህንን አጠናክረን እናስቀጥላለን። ፓርቲያችን እንደ አንዳንድ ተፎካካሪ ፓርቲዎች የትምህርትና ስልጠና ጥራትና ተደራሽነት በጥቂቶች ተዘጋጅቶ ለብዙሃን የሚከፋፈል አገልግሎት ወይም ሸቀጥ ነው የሚል የተንሸዋረረ እይታ የለውም። ይልቁኑ በትምህርት ለትውልድ ንቅናቄ ህዝብን በማሳተፍ ባለቤትነት ስሜት ከማረጋገጡ ባሻገር ትምህርት ቤቶች ምቹና ሳቢ እንዲሆኑ የትምህርት ቤት ደረጃ እንዲሻሻል የመማር ማስተማር ሂደቱን በማሳለጥ የተማሪ ውጤትን ማሻሻል ችለናል። ፓርቲያችን የትምህርት ባለሙያዎችን ተነሳሽነት ለማሳደግ የጋራ መኖሪያ ቤት ተጠቃሚነት፣ ከሊዝ ነፃ የቤት መስሪያ ቦታ አቅርቦት፣ የነፃ ትራንስፖርት አገልግሎትና የመሳሰሉትን ጥቅማ ጥቅሞች እንዲከበሩ ስርዓት ተዘርግቶ ተተግብሯል። የነፃና ግዴታ ትምህርት እውን ለማድረግ ወጪ የሚጠይቅ ቢሆንም የትምህርትን የበለጠ ለማስፋፋት ሁሉም ዜጎችን ተጠቃሚ ለማድረግና ፍትሐዊነትን ለማረጋገጥ ወሳኝ መሆኑን ፓርቲያችን ያምናል። በዚህ ውጤታማና መርቂ ስራዎችም ተሰርተዋል። ፓርቲያችን በአካልና ጤናማ በአእምሮ የበለጸገ ጠንካራ ማህበራዊ እሴቶች ያሉት ማህበረሰብ ለመፍጠር በልዩ ትኩረት እየሰራ ይገኛል። በመከላከል ላይ ብቻ የነበረው የጤና ፖሊሲያችን በመከለስ አክሞ ማዳንን ለማይድኑ ህመም ድጋፍና እንክብካቤ በመስጠት የሚያካትት የጤና ስርዓት ተዘርግቷል። ዓላማችን ተደራሽነት፣ ፍትሐዊነትና ጥራት ያለው የጤና አገልግሎት ለሁሉም ዜጎች ማረጋገጥ ስለሆነ በከተማችን በዚህ ረገድ ያለንን አቅም ከለውጡ በኋላ በጥፍ አሳድገናል። የእናቶችና የጨቅላ ህጻናትን የጤና አገልግሎት በሁሉም ጤና ተቋማት በነፃ እየተሰጠን እንገኛለን። ለህጻናት ሁለንተናዊ እድገት ምቹ ከተማ ለማድረግ ባስቀመጠው ራዕይ መሰረት በቀዳማይ ልጅነት ልማት መርሃ ግብር በሁሉም ጤና ተቋማትና ቤት ለቤት የሚሰሩ ባለሙያዎች ድጋፍና ክትትል እያደረጉ ይገኛሉ። ሁለንተናዊ ጤና ሽፋንን በማስፋት የኑሯችን የጤና ወጪና ጫናን ለመቀነስ የማህበረሰብ አቀፍ ጤና መድህን ሽፋንን ከ71 ሺህ ወደ 2.74 ሚሊዮን አባላት አድርሰናል። የመድኃኒትና የሕክምና አገልግሎትን ከማቅረብ አኳያ የሀገር ውስጥ ምርትን ከ8 በመቶ ወደ 41 በመቶ አቅርቦትና ተደራሽነትን ለማሻሻል ከነማ ፋርማሲ ከ1853 ብራንቾችን የጤና አገልግሎትን ለማሻሻል መሰረተ ልማት አስፋፍተናል። ባለሙያ አቅም ጨምረናል። አገልግሎት ስርዓትን አዘምነናል። ከጤና አገልግሎት ጥራት አመለካች ውስጥ አንዱ የሞት ምጣኔ መቀነስ በመሆኑ በከተማችን እናቶች፣ የጨቅላ ህጻናት አስተኝቶ ሕክምና፣ ድንገተኛና ጽኑ ህሙማን ሞት ምጣኔን የዘላቂ ልማት ግቦችን ቀድመን አሳክተናል። ጠንካራ የምግብና የመድኃኒት ቁጥጥር በመገንባት የዓለም ጤና ድርጅት ከፍተኛ ቁጥጥርን ማሳካት ችለናል። የጤና ባለሙያ ለጤናው ዘርፍ ስርዓት ምሰሶ መሆናቸውን በመተማመን ስርዓቱን ሁኔታውንም ጥቅማቸውን በማሻሻል ስራዎች ተሰርተዋል። ስለዚህ ብልጽግናን መምረጥ ጤናማና አምራች ዜጎችን መምረጥ ነውና ምልክታችን የመደመር የአንድነትና የትብብር ምልክት የሆነው የስንዴ ነዶ ነው። ብልጽግናን ይምረጡ። አመሰግናለሁ። የኢትዮጵያ ተምሳሌት አዲስ አበባችን አገር እንድታድግ ዋጋን በድምፃችን ዓለም አስደማሚ ፈጣን ነው ለውጡ ትልቅ ነው